ራሳችን እምነት መፍጠር እንችላለን። እኔ እችላለሁ፣ እኔ አደርገዋለሁ ስትል አንተ እንደምትችል ነው የሚያውቀው። እኔ ስኬታማ ነኝ ስትል ስኬታማ እንደሆንክ ነው የሚያውቀው። ሞኝ ነው በቃ ምንም አይቀውም። ሁለተኛው የፍርሃት መድኃኒት ፍቅር ነው። ፍቅር ተፈጥሯዊና መሰረታዊ ግንኙነት ነው። ፍቅር ያለው ሰው በምድር ላይ ሲመላለስ አይፈራም። ማንንም በጥላትነት ስለማይመለከት አይፈራም። ፍጹም እምነት ስላለው የፍርሃት ስሜት አይፈጠርበትም። አሁን ሰላም ፍቅር መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ አሪፍ በሆነ ሀሳብ ተገናኝተናል። በራስ መተማመን የሚል ነው። እስከ መጨረሻው ድረስ ቪዲዮን ሰብስክራይብ፣ ላይክ በማድረግ አብራችሁ ይቆዩ። ለመጀመሪያ ጊዜ ከአውሮፕላን ላይ ስዘል ይላል አንድ ወታደር፣ በውስጤ የሆነ ነገር ታገለኝ። ምክንያቱም በእኔና በሞት መካከል የነበሩት ብቸኞቹ ነገሮች አንድ ገመድና አንድ ያር ጨርቅ ብቻ ነበሩ። ነገር ግን ጨርቁ ይዞ እንደሚያስቀረኝ ባሰብኩ ጊዜ በህይወቴ ተሰምቶኝ የማያውቀው ድንቅ ስሜት በውስጤ ተሰማኝ አለ። ላለመዝለል ሳንገራግር የነበርኩ ሰውዬ መሬት መውረድ አስጠላኝ አለ። አየር ላይ ስሆን እንደተደሰትኩት መቼም ተደስቼ አላውቅም አለ። መጀመሪያ ሲፈራ የነበረው ሰውዬ ከዛ በኋላ በራሱ ሲተማመን ጨርቁ ይዞ እንደሚያስቀረው ሲያስብ መሬት መውረድ ራሱ አስጠላኝ፣ በህይወቴም አየር ላይ በነበርኩ ሰዓት እንደተደሰትኩት መቼም ተደስቼ አላውቅም ነበረ ይላል። ብዙ ጊዜ ፍርሃት የሚያሸንፈን በራስ መተማመናችንን ስለማናምነው ነው። እንደ ዘላዩ ወታደር በአየር ላይ ስንሆን እንኳን ራሳችንን ማበረታታት እንደምንችል ይሳነናል። መተማመን ሲኖረን ግን ያ ተቆራጭ ጨርቅ እንኳን ይዞ እንደሚያስቀረን ይገባናል ማለት ነው። ሁለተኛው የፍርሃት መድኃኒት ፍቅር ነው። ፍቅር ተፈጥሯዊና መሰረታዊ ግንኙነት ነው። ፍቅር ያለው ሰው በምድር ላይ ሲመላለስ አይፈራም። ማንንም በጥላትነት ስለማይመለከት አይፈራም። ፍጹም እምነት ስላለው የፍርሃት ስሜት አይፈጠርበትም። አሁን እኛ ከአውሮፕላን ላይ አንዘለም። ነገር ግን ካለንበት ህይወት ወጥተን ወይ የሆነ ንግድ እንጀምራለን ወይ ካለንበት ወደ አንድ ቦታ እንዘዋወራለን። በዛ መሃል የሚያስፈራ ሰዓት ሲመጣ በራሳችን መተማመን፣ ይህን ነገር እኮ አልፈዋለሁ፣ እችላለሁ፣ አደርገዋለሁ የሚል እምነት መፍጠር፣ ለራሳችን እንደምትችለው ማመን። የሆነ ንግድ ውስጥ ስትገባ የድሮ ተራ ፓራዳይም የሚያሳይህ እንዴት እንደምትከስር ነው። አንተ ደግሞ በተቃራኒ ይሄንን አልፈህ እንዴት በአሸናፊነት እንደምትወጣ በራስህ እምነት ትገነባለህ። በራስ መተማመንህን ታዳብራለህ። እኔ አደርገዋለሁ፣ እችላለሁ፣ ድንገት በወርቅ እንኳን መነሳትና ካሰብኩትም በላይ መሄድ እችላለሁ፣ ውድቀት የመጨረሻ አይደለም ብለህ በራስህ እምነት መፍጠር። እምነት በራስ ለራስ በምትነግረው ነገር ማዳበር ይቻላል። እምነት ለራስህ እንደምትችለው ደጋግመህ ስትነግረው ይሄን ነገር ማድረግ እችላለሁ፣ ይሄን ነገር ማድረግ እችላለሁ፣ እኔ እችላለሁ፣ እኔ አሸናፊ ነኝ፣ ይቻላል የሚለውን ነገር ለራስህ ስትነግረው ሰብኮንሽስ ማይንድህ ሞኝ ነው። ሞኝ በቃ ምንም እኔ ጀግና ነኝ ስትል አዎ ጀግና ነኝ ይላል። እችላለሁ ስትል አዎ ትችላለህ ነው የሚልህ። አሁን እንደምትችል ነው እሱ የሚያውቀው። አሁን እንደቻልክ ነው የሚያምነው እንጂ ገና ወደፊት እንትን እንደሚል አያውቅም ሰብኮንሽስ ማይንድ። ስለዚህ በሱ ላይ እምነት ማሳደር፣ ነገሮችን እንደምትወጣቸው፣ ፈተና እንኳን ቢመጣ ያንን ፈተና በራስ በመተማመን አልፈህ የምትፈልገው ደረጃ ላይ መድረስ እንደምትችል ለራስህ መንገር፣ አሁን ያለበት የመጨረሻው ደረጃ እንዳልሆነ ለራስህ መንገር፣ ይህንን አልፈህ የፈለግከው ደረጃ እንደምትደርስ ለራስህ መንገር አለብህ። ምክንያቱም ለራስህ ስትነግረው ደጋግመህ ባልከው ቁጥር ሰብኮንሽስ ማይንድህ እውነት እንደሆነ ነው የሚያውቀው። ብዙ ጊዜ ማስታወቂያዎች የሚሰሩት ለኮንሽስ ማይንድ ወይም ለንቁ አእምሯችን አይደለም፣ ለሰብኮንሽስ ማይንድ ነው የሚሰሩት። ሰብኮንሽስ ማይንድ ተደጋጋሚ የሚያያቸውን ነገሮች ወደ ውስጥ ነው የሚያስገባቸው፣ ያምናቸዋል። ንቁ አእምሮህ አንድ ነገር ደጋግሞ ካደረገ በኋላ ስለሚሰለቸው ይተወዋል። ስለዚህ ንቁ አእምሮ ስልቹ ስለሆነ ሰብኮንሽስ ማይንድ ደግሞ ንቁ አእምሮ ሰልችቶ የተወውን ነገር ወደ ራሱ ያስገባና ያን ነገር እንደ እምነት ያደርገዋል ማለት ነው። ማስታወቂያዎች ሆን ብለው ዲዛይን የሚደረጉት ለንቁ አእምሯችን አይደለም፣ ለኮንሽስ ማይንዳችን ነው፣ ለድብቁ አእምሯችን ነው የሚሰሩት። ድብቁ አእምሮ አይቃወምም፣ አይፈጥርም፣ ምንም ነገር በቃ የተሰጠውን ብቻ ነው የሚቀበለው። ስለዚህ የሆነ ማስታወቂያ መንገድ ላይ ስታይ የመጀመሪያ ቀን ችግር የለውም፣ ንቁ አእምሮህ ጥሩ ከሆነ ይቀበለዋል፣ ጥሩ ካልሆነ ይቃወማል። ነገር ግን ሁሌ በዛ መንገድ የምትመላለስ ከሆነ
ያንን ማስታወቂያ ንቁ አእምሮ ስለሚሰለቸው ይተወዋል ማለት ነው። በዛ መሃል ሰብኮንሽስ ማይንድ ውስጥ ይመዘገባል። ድብቁ አእምሮ ውስጥ ይገባና ያ ነገር እንደ እምነት ይሆናል። ያ ነገር ትክክል ነው፣ ያ ነገር እኮ ጥሩ ነው ይላል ማለት ነው። ከዛ ለምሳሌ የአንድ መጠጥ ማስታወቂያ ብታይ ሁሌ የምታየው ሁሌ ስለዛ የምትሰማ ከሆነ በመንገድ ላይ ማስታወቂያው ካለ የሆነ ግሮሰሪ ስትሄድ ቀጥታ ሄደህ የምታዘው ያንን ማስታወቂያ ስታየው የነበረውን መጠጥ ነው። ለምን? ሰብኮንሽስ ማይንድ ገብቷል፣ ፕሮግራም ሆኗል። ስለዚህ ሄደህ አውቶማቲካል የምታዘው ምንም ማሰብ ሳይጠበቅብህ ያንን ያየኸውን ነገር ነው። ስለዚህ ራሳችን እምነት መፍጠር እንችላለን። እኔ እችላለሁ፣ እኔ አደርገዋለሁ ስትል አንተ እንደምትችል ነው የሚያውቀው። እኔ ስኬታማ ነኝ ስትል ስኬታማ እንደሆንክ ነው የሚያውቀው። ሞኝ ነው በቃ ምንም አይቀውም። ንቁ አእምሮህ ያንገራግራል፣ ግን ደጋግመህ ባልከው ቁጥር ስለሚሰለቸው ወደ ሰብኮንሽስ ማይንድ ገብቶ እምነት ይፈጠራል ማለት ነው። በራስ መተማመን ትፈጥራለህ። አንተ እንደምትችል ለራስህ ስትነግረው፣ አንተ ማንኛውም ነገር እንደምትወጣው በአሸናፊነት እንደምትወጣ አሸናፊ እንደሆንክ ለራስህ በምትነግረው ሰዓት ሰብኮንሽስ ማይንድ ውስጥ ፕሮግራም ሆኖ አንተ በቃ እዛው አውቶማቲካል አንተ በራስ መተማመን እንዳለህ ማንኛውም ነገር እንደምትወጣው ስለሚያምን ያንን ነገር ነው በህይወት ላይ እያደረግክ የምትሄደው። እችላለሁ ስትል ትችላለህ፣ አልችልም ስትል ደግሞ አትችልም። እምነት ነው በቃ የራስህ እምነት ነው። አሁን ያለው ህይወት ወደድክም ጠላህም የሆነ ጊዜ የመረጥከው ነው። ይህን ህይወት እኖረዋለሁ ብለህ ያሰብከውን ህይወት ነው እየኖርክ ያለው። ግን አስበህ ንቁ ሆነህ ይጠቅመኛል ብለህ አገናዝበህ ሳይሆን ድንገት የሆነን ሰዎች ላይ አይተህ የመረጥከው ህይወት ነው አሁን እየኖርክ ያለው። ስለዚህ ማንኛውም ነገር በራስ መተማመን ሲኖር ማንኛውም ነገር ማድረግ በድፍረት ማድረግ የትኛውም ነገር መወጣት ትችላለህ። ስለዚህ በራስ መተማመናችሁን ገንቡ። በራስ መተማመን የሚገነባው በድግግሞሽ ነው። የመደጋገም ፓራዳይም የሚል አለ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱንም ብታዩት አሪፍ ነው። ስለዚህ ይህን ነገር እያደረጋችሁ ለራሳችሁ ጥሩ ነገር እንደምትችሉ፣ አሸናፊ እንደሆናችሁ፣ እናንተ ድንቅ እንደሆናችሁ፣ ማንኛውም ነገር እንደምትወጡት፣ ከእናንተ የሚበልጥ ነገር እንደሌለ፣ ሁሉም ከእናንተ በታች እንደሆነ ነው ማሰብ ያለባችሁ። ስለዚህ በዚህ መንገድ በራስ መተማመናችሁን መገንባት ትችላላችሁ። ተጠቀሙበት። ቪዲዮን ሰብስክራይብ፣ ላይክ አድርጉትኝ። ቀጣይ በላስ አስተማሪ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ። ቻው